የሁለት ዓመታት የጋዛ የሰቆቃ ድምጾች ዳግም ላይ መለሱ ያከተሙ ቢመስሉም የዘለቁት ለሳምንታት እድሜ ብቻ ሆኗል። የመካከለኛው ምስራቅ ኃይል ሚዛን ዘዋሪ የሆነች የመጣችው እስራኤል ንጹሃንን በጥይት እንድትቀጥፍ ምክንያት ተደርጎ የተወሰደው የዜጎቿ መታገት ጉዳይ ያከተመለት ቢሆንም ዳግም ጋዛን በቦምብ መደብደብ ጀምራለች። ለዚህ ምክንያቷ ደግሞ ቀድሞውኑ ለግጭቱ መፈጠር ምክንያት የሆነው ሐማስ ስምምነቱን ጥሷል የሚል ነው። ይህን መሰሉ ወንጀል የሚቀርብበት ሐማስ የሰጠው ምላሽ ሐሰት ነው የሚል ቢሆንም ንጹሃን ግን ከእስራኤል ጥቃት ማምለጥ አልቻሉም። በጥቃቱ ቀዳሚ ሰለባ የሆኑት የጋዛ ሕፃናት ከስምምነቱ ወዲህ እየተፈጸመ ባለው አዲስ ጥቃት ግንባር ቀደም ናቸው። ለችግሩ ፍቱን መድኃኒት ይዘው ብቅ ያሉት ትራምፕ እስራኤልና ሐማስን አስማምተው የደስታ ጮቢያቸው ዱካ ሳይደርቅ በጋዛ ዳግም የጦር መሳሪያ ማንባረቁም ጥያቄ ፈጥሯል። አሁንም ቢሆን ስምምነቱ አልተጣሰም፣ እስራኤል ትረፍ፣ ሐማስም ለስምምነቱ መገዛቱን ይቀጥል ብለዋል። ያም ቢሆን ግን ከስምምነቱ ወዲህ በመቶዎች የሚቆጠሩ ሰዎች ከተገደሉ እንዴት ስምምነቱ አልተጣሰም ማለት አያስደፍርም የሚል ጥያቄን እያስነሳም ይገኛል። እናም ሐማስና እስራኤል እርስ በርሳቸው የተካሰሱበት ይኸው የተኩስ አቁም ስምምነት መጣስና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በጋዛ ለሁለት ዓመታት የዘለቀው የእስራኤል ጥቃት ከማብቃቱ በፊት ሕፃናት ጀነትን ያለ ጊዜያቸውን አፍቀዋል። ውቧ የባህር ዳርቻ ከተማ ጋዛ ልማቷ ታሪክ ሆኗል። ከእስራኤል የቦምብ ድብደባ የተረፉ በቡልዶዘር ታርሰው ወደ ፍርስራሽ ክምርነት ተቀይረዋል። በቀጠናው ከደረሰው ጉዳት በላይም የዓለም አቀፉን ማኅበረሰብ አመለካከት በሁለት ጎራዎች በመሰነጣጠቅ ለየቅል አቧድኗል። የሰው ልጅ የሞራል ልዕልና በመጨረሻም ጥያቄ ውስጥ ለመግባት ተገዷል። ይህ የሁለት ዓመት ጥቁር ታሪክ ትራምፕ በተባሉ የሌለ ኃያሉ ሀገር አሜሪካ መሪ ለአንዴና ለመጨረሻ ጊዜ በአውሮፓውያኑ ኦክቶበር 11 2025 በስምምነት ተቋጨ ተባለ። የጦርነቱ መቋጨትም በቀጠናው የደስታ አምባ ሲቃን አስመለከተ። ታጋቾች ወደ ቤተሰቦቻቸው ተመለሱ። የሚቀረው ጋዛን ዳግም እንዴት ማልማት እንደሚቻል ስምምነት ላይ መረስ ብቻ እንደሆነ መነገርም ጀመረ። እንዲያም ሆኖ ይህ አይነቱ ብዙም መቆየት ግን አልቻለም። በትላንትናው ዕለትም እስራኤል ጥቃት ፈጽማ ንጹሃን መሞታቸው ተሰማ። ይህንንም ተከትሎ ከወዲያም ከወዲህም መካሰሶች ተበራከቱ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ስምምነቱን ጥሷል ሲሉ በመግለጽ ለዚህ የሚሆን መቅጣጫ ትዕዛዝም ማስተላለፉ። ሐማስ ደግሞ በእኔ በኩል ስምምነቱ አልተጣሰም፣ ተገዥነቴን እገፋበታለሁ የሚል መግለጫውንም አውጥቷል። በአሜሪካ ሹማምንት በኩልም ማሳሰቢያም ዛቻም መሰማታቸውን ቀጥለዋል። ነገር ግን በጋዛ በአንድ ቀን ከተገደሉ 100 ሰዎች ውስጥ 35ቱ ሕፃናት ናቸው መባሉ ስጋቱን አግዝፎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ማለታቸው ለእስራኤል ይሁንታን የሰጠ ነው። ይህንንም ተከትሎ እስራኤል ጥቃቱን የፈጸመችው ከዋሽንግተን ፈቃድ ካገኘች በኋላ ነው እየተባለም ነው። በለንደን ኪንግስ ኮሌጅ የኢንተርናሽናል ሴኩሪቲ መምህሩና የደህንነት ጉዳዮች ተንታኝ የሆኑት ሮብ ጌስ ፒንፎርድ ጥቃቱ አሜሪካ ፈቃድ ከሰጠች በኋላ የተሰነዘረ ይመስላልም ብለዋል። ፒንፎርድ አሜሪካ ቢያንስ ለእስራኤል መንግሥት በሚስጥር አዎ ምላሽ የመስጠት መብት አላችሁ፣ ግን የተኩስ አቁሙ መፍረስ የለበትም ስትል ከጥቃቱ በፊት ይሁንታዋን የሰጠች ይመስላል ሲሉም ገልጸዋል። በእርግጥ ይህ የፒንፎርድ ምልከታ ፕሬዝዳንት ዶናልድ ትራምፕ ከሰጡት አስተያየት ጋር ተመጋጋቢ ሆኖ ይገኛል። በሌላ በኩል ደግሞ እስራኤል ጥቃቱን ከፈጸመች በኋላ መልሳ ተኩስ አቁሙን ለማስቀጠል መፍቀዷ የእስራኤል የቅርብ ወዳጅ የሆነችው አሜሪካ ያደራደረችውን ስምምነት የጣሰች ሆና ላለመገኘትና ተወቃሽም ላለመሆን ነው እየተባለ ነው። የሆነ ሆኖ የእስራኤል ወታደሮች በጋዛ ጥቃት ከፍተው ከ100 በላይ ፍልስጤማውያንን ከገደሉ በኋላ የሀገሪቱ የመከላከያ ሚኒስትር እስራኤል ካትዝ በውጭ አገራት የሚገኙ የሐማስ መሪዎችን አስፈራርተዋል። ካትዝ በሰጡት መግለጫ በእስራኤል ወታደሮች ላይ እጁን የሚያነሳ ማንኛውም ሰው እጁ ይቆረጣል ሲሉም ዝተዋል። ሚኒስትሩ እስራኤል በፈጸመችው ጥቃት በደርዘን የሚቆጠሩ የሐማስ አዛዦች መገደላቸውንም ተናግረዋል። ይህም ብቻ ሳይሆን በጋዛ በደርዘን የሚቆጠሩ የመሠረተ ልማቶችም ኢላማዎች ተደርገዋል፣ በዚህም ወድመዋል። የግል የእስራኤል ተቋራጮች በፈረሰው ጋዛ ውስጥ ቀሪ ሕንፃዎችን የማፍረስ ሥራ ላይ ተጠምደዋል የሚል ክስም ተሰምቷል። የፊልስጤሙ የሰብአዊ መብት ተሟጋች የእስራኤል ተቋራጮች የማፍረስ ሥራውን ለማከናወን በቀን $1,000 በላይ ክፍያ እየከፈሉ መሆኑንም ተናግረዋል። ከማፍረስ ሥራው በተጨማሪ
አንዳንድ ተቋራጮች በጋዛ አቅራቢያ የእስራኤል ጦር ያፈራረሰውን ግንባታ በጋዛ ከተማ ላይ በማከማቸት የፍርስራሽ ክምር እየሰሩ ናቸው። ዓላማው ጋዛን ለመኖር የማትመች ከተማ ለማድረግ እንደሆነ የሰብአዊ መብት ተሟጋቾች ክስ እያቀረቡ ነው። በተለይም እስራኤልም ሆነ ሐማስ ስምምነቱ ያደረጉት ከአሜሪካ በመጣ ከፍተኛ ጫና መሆን ለተኩስ አቁሙ ስምምነት ከመጀመሪያ ቀን ጀምሮ ደካማ መሆን ይጠቀሳል። ይህ መሆኑ ደግሞ የተኩስ አቁም ስምምነቱን ሙሉ በሙሉ ለመጣስ ሁለቱም ወገኖች ሰበብ መፈለግ ላይ እንዲጠመዱ አድርጓል። በራፋህ አንድ የእስራኤል ወታደር መገደሉም እስራኤል የተኩስ አቁም ስምምነቱ ተጥሷል በሚል እያረሰችው ላለው ጥቃት ምክንያት ነው። እስራኤል አሁንም ከጋዛ አልወጣችም። በቀጥታና በተዘዋዋሪ ከ50 በመቶ በላይ የሚሆነውን የጋዛ ሰርጥም ትቆጣጠራለች። የተኩስ አቁም ስምምነቱ አሁንም አለ ተብሎ ቢታሰብም የእስራኤል አዲስ ጥቃት የቀጠፋቸው ንጹሃን ጉዳይ ደግሞ እንደሚባለው አለመሆኑን ያሳያል። ይህም በፊልስጤማውያን ዘንድ በእርግጠኝነት የሰላም ዕቅድ እንዳልሆነና ከዚህ ይልቅ ማለቂያ የሌለውና ረጅም ወረራ ተደርጎም ተወስዷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደሮቹ በጋዛ ኃይለኛ ጥቃቶች እንዲፈጽሙ ማዘዛቸውም ያንኑ የሚያረጋግጥ ነው። ለትዕዛዙ ምክንያት ያደረጉትም ሐማስ የተኩስ አቁም ስምምነቱ ግልጽ በሆነ መንገድ ጥሷል የሚል ነው። በጋዛ የሚገኘው የመንግሥት የመገናኛ ብዙሃን ቢሮ እስራኤል ከጥቅምት 10 ጀምሮ የተኩስ አቁም ስምምነቱን 125 ጊዜ ጥሳለች ሲልም ከሷል። ይህም ከ100 በላይ ፍልስጤማውያን መግደልን ያካትታል ብሏል። የተኩስ አቁም ስምምነቱ አሁንም እንዳለ ቢታመንም በጋዛ የፍንዳታና የድሮን ጥቃት ቀጥሏል። እስራኤል በጋዛ ጦርነት ከጀመረችበት ኦክቶበር 7 2023 ጀምሮ ቢያንስ 68527 ሰዎች ተገድለዋል። 170395 ሰዎች ቆስለዋል። በሐማስ በሚመራው ጥቃት በእስራኤል በኩል በአጠቃላይ 1200 ሰዎች ተገድለዋል። ይህ በሆነበት ሁኔታ የተኩስ አቁም ተደርጎ መቆም ያልቻለው ጥቃት እስራኤል በጋዛ ላይ ዘላቂ ወታደራዊ ቁጥጥር የማድረግ ፍላጎት አላት የሚለውን መላምት ወደ እውነት አቅርቦታል። የተባበሩት መንግስታት የፍልስጤም ግዛት የምርመራ ኮሚሽን ሊቀመንበር ናቪ ፒሌይ የእስራኤል ባለሥልጣናት በጋዛ ላይ ዘላቂ ወታደራዊ ቁጥጥር ለማድረግና የሥነ ሕዝብ ስብጥርን ለመለወጥ ግልጽ ፍላጎት እንዳላቸው ጠቁመዋል። እስራኤል የተቆጣጠረችውን ዌስት ባንክን ስለማዋሃድ ያቀረበችው ውይይትም አስደንጋጭ ነው ሲሉ ፒሌይ አክለዋል። ከዚህ ባለፈም እስራኤል በሊባኖስ ላይ ያረሰች ያለው ጥቃት በጋዛ ላይ ካላት ፍላጎት ጋር የተቆራኘ ነው እየተባለም ይገኛል። ፕሬዝዳንት ጆሴፍ አውን በበኩላቸው ከአሜሪካ ልዑካን ጋር በመገናኘትና በመወያየት የእስራኤል ጥቃቶች እንዲቆሙ ጥሪ አቅርበዋል። ጆሴፍ ከአሜሪካ ልዑክ ሞርጋን ኦርታጉስ ጋር በቤይሩት ባደረጉት ስብሰባ እስራኤል በሊባኖስ ላይ በየቀኑ የምታደርሰውን አውዳሚ ጥቃትም እንድታቆም ጥሪ አቅርበዋል። እስራኤል የተኩስ አቁም ስምምነት ቢደረግም በሊባኖስ በሄዝቦላ ኢላማዎች ላይ የምታደርሰውን ጥቃት አጠናክራለች። አሁን በተደጋጋሚና በስፋት የተጠናከረው ጥቃት በቅርብ ቀናት ውስጥ ከ12 በላይ ሰዎችን ገድሏል። በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ከጋዛ አልፎ ለቀጠናው ረፍት ይሆናል ተብሎ ቢታሰብም ውጤቱ በተቃራኒው ሆኗል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጄዚራ፣ ቢቢሲና ሮይተርስን በዋቢነት ተጠቅመናል።